ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከሰዓቱ መረጃዎች ጋር ታደሰ ታምራት ነኝ። የኢትዮጵያ ሃይማኖት ተቋማት ሶስተኛው ሀገር አቀፍ የሰላም ጉባኤ በባህር ዳር ከተማ መካሄድ ጀመረ። የአማራ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው የሰላም ጉባኤ ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ሐሳብ ነው እየተካሄደ የሚገኘው። በጉባኤው ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የሃይማኖት ተቋማት የበላይ ጠባቂ አባቶች፣ ከተለያዩ ክልል ጥሪ የተደረገላቸው እንግዶችና ሌሎች ከፍተኛ የክልሉ የሥራ ኃላፊዎች ታድመዋል። በዚህ ሀገር አቀፍ ጉባኤ ላይ ከ400 በላይ ተሳታፊዎች የሚታደሙ ሲሆን 2 ሰነዶች ቀርበው ውይይት እንደሚደረግባቸው ይጠበቃል። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት መስከረም 28 ቀን 2017 ዓ.ም በተጀመረው ሁለተኛው ምዕራፍ የኮሪደር ልማት ስራ ከ60 ሺህ ለሚልቁ ወጣቶች የስራ ዕድል መፈጠሩን ገለጸ። በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በሁለተኛው ምዕራፍ የኮሪደር ልማት ከ60 ሺህ ለሚልቁ እንዲሁም በመጀመሪያው ዙር ከ52 ሺህ በላይ ለሚሆኑ ወገኖች የስራ ዕድል መፈጠር መቻሉን ተናግረዋል። አገልግሎት ሳይሰጡ የቆዩ ቦታዎች የቱሪስት መዳረሻና መዝናኛ በማድረግ ገቢ እንዲያመነጩም መደረጉንም ጠቁመዋል። እየተገነቡ ያሉ የኮሪደር ልማት ስራዎች ሲጠናቀቁ ደግሞ ለበርካቶች የስራ ዕድል እንደሚፈጥርም ተጠቁመዋል። በሁለተኛው ዙር የሌማት ትሩፋት ንቅናቄ ማጠናከሪያ ፕሮግራም ከ35000 ዶሮዎች ለተጠቃሚዎች ተሰራጭተዋል። በለሚ ኩራ ክፍለ ከተማ የአርሶ አደር የከተማ ግብርና ጽሕፈት ቤት ከሸማችነት ወደ አምራችነት በሚል መሪ ቃል የሁለተኛው ዙር የሌማት ትሩፋት ንቅናቄ ማጠናከሪያ ፕሮግራም ተካሂዷል። የንቅናቄው መካሄድ ዓላማ ማህበረሰቡን በተለይም በሌማት ትሩፋት በጓሮ አትክልትና በእንስሳት እርባታ ዘርፍ ወደ ተግባር የሚገቡ የህብረተሰብ ክፍሎችን ማበረታታት፣ ምርትና ምርታማነትን ለማሳደግ እንዲሁም በሌማት ትሩፋት ተግባር ዜጎችን የመደገፍና የሥራ አጥ ቁጥርን ለመቀነስ እንደሆነም ተገልጿል ስትል ባልደረባችን ሂሪያ ዱፌራ ዘግባለች። ጣናነሽ 2 ጀልባ አዳማ ከተማ ደርሳለች። መጋቢት 30 ከጅቡቲ ዶሎሬ ወደብ ተነስታ ወደ ኢትዮጵያ ጉዞዋን ጀምራ ባለፉት 2 ወራት እጅግ አስቸጋሪ በሆነ መልክዓ ምድር እያለፈች ጥንቃቄ የታከለበት ጉዞ እያደረገች ትገኛለች። ጀልባዋ ግንቦት 7 ቀን ወደ ኢትዮጵያ ከገባች ጀምሮ ላለፉት 1 ወር ገደማ በአፋር ክልል የተለያዩ ከተሞችን እያቆራረጠች ነበር ጉዞዋን ስታደርግ የቆየችው። ይህች መርከብ በግዙፍነቷ በአይነቷም ለየት ያለች ስትሆን ለኢትዮጵያ ከጀልባነት በላይ ብዙ ተምሳሌታዊ ትርጉምም አላት። ከ150 ሜትሪክ ቶን የምትመዝን ክብደት ሲኖራት ርዝመቷ 38 ሜትር ያህል ነው። 188 ሰው የመጫን አቅምም አላት። የጀልባዋ ወደ ሀገር መግባትና ስራ መጀመር በውሃ ትራንስፖርት፣ አጠቃላይ በውሃ ቱሪዝምና በማሪታይም አገልግሎት ላይ የራሱን የሆነ ከፍ ያለ ድርሻና አስተዋጽኦ ይኖራል ተብሎም ይጠበቃል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የቻይና የውጭ ጉዳይ ሚኒስትር ከበርካታ የአፍሪካ አቻዎቻቸው ጋር ተወያዩ። የቻይናው የውጭ ጉዳይ ሚኒስትር ዋንጊዩ ከበርካታ የአፍሪካ አቻዎቻቸው ጋር ተገናኝተው ቤጂንግ በሀገራቸው ለሚሰሩ ፕሮጀክቶች ድጋፍ እንደምታደርግም አረጋግጠዋል። በሁናን ግዛት ዋና ከተማ በቻንካስ የተካሄደው ስብሰባ የቻይና አፍሪካ ትብብር መድረክም አካል ነው። በውይይቱ ላይ የኬንያ፣ ሴኔጋል፣ ታንዛኒያ፣ ናሚቢያ፣ ቦትስዋና እና የአንጎላ የውጭ ጉዳይ ሚኒስትሮች ተገኝተዋል። ዋንግ የሚኒስትሮች ስብሰባ ቤጂንግ ዓለም አቀፉን ደቡባዊ ሀገራት ጋር ያላትን አጋርነት ያሳድጋል ብለዋል። ቻይና አዳዲስ የልማት ዕድሎችን ከአፍሪካ ሀገራት ጋር ለመጋራት እና ለማዘመን ፈቃደኛ መሆኗንም ተናግረዋል። ከኬንያው የውጭ ጉዳይ ሚኒስትር ሙሳሊያ ሙዴቫ ጋር ባደረጉት ቆይታ ቻይና በማደግ ላይ ያሉ ሀገራት ሕጋዊ መብቶችና ጥቅሞች እንዲሁም የዓለም አቀፍ ግንኙነቶች የሚገዙ መሠረታዊ ደንቦችን ለማስጠበቅ ትሰራለች ብለዋል ሲል አፍሪካ ኒውስ ዘግበዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር በትልቁ የፍልስጤም መንግስት ያልሆነና ድርጅት በመካከለኛው ምስራቅ አፍሪካና አውሮፓ በሚገኙ 5 ግለሰቦች እና ሌሎች 5 የበጎ አድራጎት ድርጅቶች ላይ ማዕቀብ ጥለዋል። ዩኤስ እነዚህን አካላት ላይ የሐማስ ወታደራዊ ክንፍ ጨምሮ የሰብአዊ ስራ በማስመሰል ሽብርተኝነትን ይደግፋሉ ሲልም ከሰዋል።
ማዕቀቡ ከተጣለባቸው ውስጥ በ1991 የተመሰረተውና በዌስት ባንክ መንግስታዊ ያልሆነ ድርጅት አድሚር ይገኝበታል። የተባበሩት መንግስታት ድርጅት በበኩሉ በአድሚር ሽብርተኝነትን ይደግፋል የሚለውን አባባል መደገፍ እንደማይችልም ገልጸዋል ሲል ዋሽንግተን ፖስት ዘግቧል። ተመልካቾቻችን የሰዓቱ መረጃዎችን ይመስላሉ። ከቀሪ የፕራይም ፕሮግራሞች ጋር መልካም ቆይታ። ሰላም።